ያ እዝራ 2:23 እንደዚህ አንተ የምትለው ነገር እኮ የለም። እዝራ ስቱኤል ደጋግሜ ነው እየነገርኩህ የነበረው። እዝራ ስቱኤል የሚል የለማ መጽሐፍ ቅዱስ መጽሐፈ እዝራ አለ ምዕራፍ 2 ቁጥር 23 ላይ እንደዛ አይደለም የሚለው። እሺ ና እሺ ላሳይ። እዝራ ስቱኤል የሚባል የለም። 66 ነው ወይስ እኛው ነው የምታረው? እና እባክህን ያው መጽሐፍህን አታውቅም ማለት ነው። ያውን አላሳይ። አንተ ራስህ ማታ ከሆነ አላውቅም በል እንጂ እኔ የማነበውን መጽሐፍ አውቃለሁ። ና ያውን አላሳይ። በቃ ይሄ ምን መሰለህ 66ቱ ሳይሆን 81 አሐዱ ኦርቶዶክስ የምትጠቀምበት ነኝ። እኔ ፕሮቴስታንት ነኝ። እሺ ካለ ይሄንን የማትቀበልበት ምክንያት ምንድን ነው? እዝራ ስቱኤል እዝራን የማልቀበልበት ምክንያት እንደ 66ቱ መጽሐፍ ቅዱስ ስልጣን ያለው መጽሐፍ ስላልሆነ። ምን ስላልሆነ? ስልጣን ያለው መለኮታዊ ስልጣን ያለው መጽሐፍ ስላልሆነ። ማን ነው ስልጣን ያለው መለኮታዊ መጽሐፍ አይደለም ያለ? ምክንያቱም የተጻፈበት ጊዜና የሐሳቡ እዛ ውስጥ ያሉት የተጨመሩት መጽሐፎች ከመጽሐፍ ቅዱስ ሐሳብ ጋር ስለሚጋጩ። እሺ እስኪ እንደሱ ብሎ የነገረህ ኢየሱስ ክርስቶስ የትኛው ነው ተቀብሎ ያላቸው? የትኛው ኢየሱስ ክርስቶስ ተቀብሎ ያለው 66 ነው። ኢየሱስ ክርስቶስ በ3 ዓመት ተኩል ባስተማረበት ትምህርት ውስጥ ከመጽሐፎች ውስጥ ብሉይ ኪዳንንም መዝሙራትን በነቢያትን መጽሐፍ ተጠቅሟል እኮ። ኢየሱስ ክርስቶስ አሁን ቢመጣ የትኛው ነው ማለት እርሱ 66ቱን ነው ያስተማረው ወይንስ 81 አሐዱ ነው ክርስቶስ ያስተምሮ የሄደው? ኢየሱስ ክርስቶስ አስተምሮት ሄደው ከጠቀሳቸው መጽሐፍቶች ውስጥ መካከል ነቢያት አሉ፣ መዝሙራት አሉ። አሁን አንተ ከጠቀስከው መጽሐፍ ውስጥ ግን አልጠቀሰም። እሺ ኢየሱስ ክርስቶስ እዝራ ስቱኤልን አላስተማረም? እሺ አንደኛ ቆሮንቶስ ኢየሱስ ክርስቶስ አስተምሮታል? አንደኛ ቆሮንቶስ ሐዋርያው ጳውሎስ የጻፈው መጽሐፍ ነው። ኢየሱስ ክርስቶስ ያስተማራቸውን ትምህርቶች ስፔሲፊክ የምናገኛቸው 4 ወንጌላት ውስጥ ነው። ታዲያ ጳውሎስ እንዴት ተቀበልከው? ክርስቶስ ሳያስተምረው መጽሐፍ ቅዱስን ጳውሎስ የጻፈበት ምክንያት እግዚአብሔር መንፈስ አነሳስቶት መጽሐፍ ቅዱስ እንዲጽፍ አድርጎታል። እንዲጻፈ ሳይሆን ጳውሎስን እየጠየኩ ያለሁት የክርስቶስ ትምህርት እንዳልሆነ ታውቃለህ፣ ግን መጽሐፍ ቅዱስ ነው ብለህ አምነህ ተቀብለሃል። እዝራ ስቱኤልን ግን አልቀበልም አልክ። እንዴት የጳውሎስን ተቀብለህ የዛኛውን አልቀበልም አልክ? ጳውሎስ የክርስቶስ መጽሐፍ እንደሆነ ራስህ መስከረሳለህ። መጽሐፍ ቅዱሳት መጽሐፍ ላይ ያለው እውቀት አነስተኛ ነው ያስታውቃል ንግግር። ጳውሎስ ያስተማረውን ትምህርት ኢየሱስ ክርስቶስ አላስተማረውም ብለሃል። እንዴት ተቀበልከው? ይኸውልህ የጳውሎስ የጽሁፎች ወይም ጳውሎስ የጻፋቸው ጽሁፎች ከወንጌላት ውጪ ከወንጌላት አስተምሮ ውጪ አይደለም የጻፉ ነው። ራሱ ተናግሯል። የኢየሱስ ክርስቶስ ራሱ መስክሯል። ጳውሎስ ሲናገር እኔ ግን ይሄን እላለሁ እንጂ ጌታ አላለም እያለ ብዙ ቦታ ላይ ተናግሯል። እኔ ጌታ እንዳዘዘኝ አልናገርም በሞኝነት ነው የምናገረው እያለ ይናገራል። ምን ትላለህ? አይተሳሳት እንደዛ አይደለም ጳውሎስ ያለው ብሏልና ጳውሎስ እንደኔ ብሎ ከትዳር አንጻር ያለውን ጉዳይ ላይ የተናገረውን ነገር አለ። የራሱ የሆነ አዳም ቃል በቃል ጳውሎስ ምን አለ መሰለህ? ጌታ እንዳዘዘኝ አልናገርም ብሎ ተናግሯል። ምን ላይ አላሳይህ? እሺ ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 7 ጳውሎስ ሲናገር ምን አለ? እንደዚህ ታምኜ ስመካ የምናገረው በሞኝነት እንጂ ጌታ እንዳዘዘኝ አልናገርም አለ። ማን አዘት ነው ታዲያ እየተናገረ ያለው? ጌታ እንዳዘዘኝ አልናገርም ምን ያለ ማን አዘት ነው እየተናገረ? ትልቁ ስህተት ምን ነው ታውቃለህ? አንተ ከመሀል ቆርጥ ትልቁ ስህተት ምን እንደሆነ ልንገርህ። ጠይቀኝ አይደለም ልመልስልህ። ረጋ በል ጠይቀኝ አይደለ? ትልቁ ስህተት ምን እንደሆነ ታውቃለህ ወይ አልከኝ። አዎ አውቃለሁ። ትልቁ ስህተት ምን እንደሆነ ታውቃለህ? እኔ ጌታ እንዳዘዘኝ አልናገርም ብሎ ተናግሮ ጽፎ ሲያበቃ አንተ ጌታን ያዘዘው ብለህ በጳውሎስ ላይ መዋሸትህ እና ይህንን አምናችሁ መቀበላችሁ፣ ይሄ ነው ትልቁ ስህተት በእናንተ ላይ። መሰረታዊ ችግር አንተ መጽሐፍ ቅዱስን በስነ ስርዓት አንብበህ መረዳት ችግር አለብህ። አሁን አይምሮህ የሚቀበለው ቀጥታ ለአንተ እንዲመጣ የመቃወም ነገር ና የጳውሎስ ራሱ የተናገረውን ነው እያሳየ። ያው መጨረሻውን አንብባት። ምን ይላል ጳውሎስ? አንብበው። ሁለተኛ ቆሮንቶስ አንብበው ቃሉ ነው። ሁለተኛ ቆሮንቶስ አዳም ተረጋብን እንጂ ዮኒ አንተ ብቻ የምትናገር ከሆነ ማማን አንተ ብቻ አልሰማማን አውራሽ እኔ ጸጥ ብዬ ላዳምጥ። አንብበው። ቃሉ ይናገር ከታች እኔ የምልህን ስማና ከዛ በኋላ መጽሐፉ ይናገር። እኔም አንተም ዝም ብለን ቃሉ ይናገር። እባክህ ይናገራል። አንተ መረዳት ያለብህ አዳምጥ። መጀመሪያ እንዴት መረዳት እንዳለብኝ አትንገርኝ። ቃሉ ይናገር። አንብበህ እንደ ምን ነው
ጠየቅክ አይደለ? ማስረጃ አምጣልኝ የቱ ጋር ነው ብለህ ከከፈትን በኋላ እንደገና ችግራችሁን እናንተ ትላለህ። ቃሉን አላነበበውም፣ ትርጉሙንም አልነገረንም። የእናንተ ችግር ሹ ያ አናብበው ቃሉና ከዚያ ታወራ እኮ ታወራለህ። አንብበው። ይሄ ምን ይላል? እሺ አንብበው ምን ይላል? ይሄ ማንበቡ አይደለም እኮ አነብልሃለሁ፣ ችግር የለውም እሱን ማንበቡ አይደለም። አንተ ግን መጽሐፍ ቅዱስ ሲነበብ የሚነበብበትን አግባብ መረዳት ያለብህ አንድ የምትፈልጋትን ብቻ ቁንጽል ሐሳብ ሳይሆን ከአውዶ አንጻር ይሄ ነገር ምንድነው የሚለውን ነገር መረዳት አለብህ እንጂ እንደዚህ ቁንጽል ሐሳብ እያነሳ የምትሰው እኔ አልታለልልህም። በዚህ ቁንጽል ሐሳብ የምታደርገው ለምን ብትል ጳውሎስ ራሱ ገላትያ 1:1 አንብበው አንተ ራሱ 11 ምን ይላል? አሁን የጳውሎስ የተናገረውን እዚህ ጋር አምጣ ማስረጃ ያልከኝን ያወጣሁልህን አንብብ። ምን ይላል እዚህ ጋር? አነብልሃለሁ። መጀመሪያ አንተ ግን ይሄን እንድመልስልህ ከፈለግ አንተ መጀመሪያ ገላትያ 1:11 አንብብልኝ። እኔ አልጠየቅኩም። አስጠይቀህ ጊዜ የዛኔ አውጥተህ ማስረጃ ታነብልኛለህ። አንተ ግን የቱ ጋር ነው የተናገርከው? ማስረጃ ሳይኝ ረጋ በል እንጂ አዳምጠህ ምን ሆነህ ነው? የኔ እንደ ወንድ ልጅ አይደለህ እንደ? ቀስ በል ሰከን በል እንጂ ሴቱ ታህል እንዴ? አንዴ ረጋ በል ተንጣጣህ እኮ ይኸውልህ። አይደለም ስማኝ፣ እኔ አንደኛ የንግግር አግባብ አውቃለሁ። ምንም ማድረግ አይቻልም። ማስረጃ አምጣ ብላችሁ ልክ ካመጣም በኋላ ቀጥተኛን መውቀስ ሌሽ ማን አውጣን በለኛ አለ። አንተ እኮ አንድ መስመር የያዘችውን ቃል ቆርጠህ ነው እያወራህ ያለው። ዮኒ እኮ ትክክል ነው። ከላይ ያለው እናንተ ቀጥልና ቀጥልን ብለህ ወገኖችህን አታል እንጂ ክርስቲያኖችን ልታታላችልም እና ልጅ ነህ አንብብ። ከላይ አውዱን ካላነበብኩ ብለሃል አንብብ። ያው ከአንድ አድርጌልሃለሁ። እንዳውም አንድ በጣም የከፋ ነው እና አንብበውና ወላሂ በራሱ ጊዜ ወረደ። ምን ይሻላችኋል? ቁጥር አንድን ካላነበብን አሉ። እኔ ምን ያሻኝ አንድን ላንብብላችሁ። አንድ ምን ይላል መሰላችሁ? ጳውሎስ ምን አለ? በጥቂቱ ሞኝነቴን ብትታገሱኝ መልካም ይሆን ነበር አለ ጳውሎስ። ታግሰናል። እንኳን አንተንና ያው ተከታዮችህንም እየታገስኩ ነው። ጳውሎስ ምን አለ? በጥቂቱ ሞኝነቴን ብትታገሱኝ መልካም ነበር አለ። እንታገሳለን። ከዚያ ወረድ ብሎ 11 ላይ ነው ያን ጉድ የተናገረው ጳውሎስ። ምን አለ? ቃል በቃል ምን አለ? 11 ላይ ማነው 7 ላይ አላህ ነው ስታን መሻን ቅዱሳን ጸጋው የበዛላችሁ የጌታ ሰዎች ማስረጃ ከጠየቁ በኋላ ልክ ስናመጣ ጊዜ አውዱን አንብበው። ከላይ አንተ እኮ ቁርጠህ ነው የምታነበው። ያ አኺ ከላይ አድርግልኝ አንብብ። አጭር ቃል እኔ ደግሞ ከላይ አድርግልሃለሁ። ወሬ ማብዛት ለምን? ለምን ትናደዳላችሁ? ሰላም ነው። ሰላም አለይኩም ሁሱ። አሰላሙ አለይኩም ኡስታዝ። ወአለይኩም ሰላም። ምናልባት ከጥያቄ ቢጀምር ጥሩ ነው፣ ግን እንደቀደሙ ድርብ የሆኑ ወሬዎችን ማውራት ባይሆን ጥሩ ነው። ምክንያቱም እዚህም የሚሰሙ ሰዎች ስላሉ ተደማምጠን ብናወራ ለውይይታችንም ጥሩ ጠቀሜታ አለው ብዬ አስባለሁ። ምናልባት ከእስልምና አስተምህሮ 1 2 3 ጥያቄዎች ስላሉኝ እነኛን ጥያቄዎችን ላቅርብልህ እና ቁርአናዊ የሆነ መልስ ብትመልስልኝ ጥሩ ነው ብዬ አስባለሁ። የመጀመሪያው ጥያቄ ምንድነው? የእሳቸው ወይ የነቢዩ ሙሐመድ ወላጆች አባቱና እናቱ ያመልኩት የነበረው አምላክ ማንን ነው? ያመልኩት የነበረው ማንን ነበር? ሁለተኛው ጥያቄ በእስልምና አስተምህሮ የሰው ልጅ በገብርኤል አማካኝነት ወይም ደግሞ በቁርአናችሁ ጅብሪል በሚባል መልአክ አማካኝነት አፈር ከምድር ላይ ተወስዶ በገነት እንደተፈጠረ ቁርአናችሁ ይናገራል እና አደምና ሐዋ በሰሩት ጥፋት ምክንያት ወደዚች ምድር እንደተጣሉ ይናገራል። ጥያቄው የሆነብኝ ከዚህ ታሪክ ምንድነው? በእስልምና አስተምህሮ አደምና ሐዋ በሰሩት ኃጢአት ምክንያት እኔ ወደዚህ ምድር ለምንድን ነው ልጣል የቻልኩት? ምክንያቱም በጊዜው አጠገባቸው አልነበርኩም፣ ከኃጢአታቸው ጋር አልተባበርኩም። ይሄ ባልሆነበት ምክንያት እነሱ በሰሩት ኃጢአት ምክንያት እኔ እዚህ አበሳ የማየው በምንድን ነው? ከይቅርታ ጋር አንዳንድ እንመልስ። እሺ ቅድም የመጀመሪያውን እንመልስ። ቁርአናዊ የሆነ ጥያቄ ጠይቃለህ፣ ቁርአናዊ የሆነ ምላሽ መልስልኝ። በጣም ጥሩ አካሄድ ነው። እንደዛ ሆኖ ቁርአናዊ ጥያቄ ከጠየቃቸው ቁርአናዊ መልሶችን ታገኛላቸው። ጥያቄው ምንድን ነው? የመጀመሪያው የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እናትና አባት ሲያመልኩት የነበረው አላህ ነው ወይ የሚል ነው አይደለ? የነቢያችን ሰለላሁ ዐለይሂ ወሰለም እናትና አባት ሰማይና ምድርን የፈጠረው አላህ ነው ብለው ከሚያምኑት መካከል ነበሩ። እንዳለ የቁረይሽ ሰዎች አይደለም የነብዩ ሰለላሁ ዐለይሂ ወሰለም እናትና አባት፣ በዚያ አካባቢ የነበረ ህዝብ ሰማይና ምድርን የፈጠረው አምላክ አላህ ነው ብለው ያምናሉ። ማስረጃ ቃለ ሱብሓነሁ ወተዓላ ወለኢን ሰአልተሁም መን ኸለቀ ሰማዋት ወልአርድ ለየቁሉነ አላህ
ሙሐመድ ሆይ እነዚህን ህዝቦችህን ሰማይና ምድርን የፈጠረው ማን ነው ብለህ ብትጠይቃቸው አላህ ነው ይሉሃል አለ። ስለዚህ በዚህ ላይ ምንም አይነት ጥርጣሬ የላቸውም ነበር። ገብቷቸዋል። ከአላህ ውጭ ሌላ ፈጣሪ አለ ብለው አያምኑም ነበር። ይህን ከማን የያዙት ከተባለ ከአብርሃም ነው እና ከኢስሐቅ ከእስማኤል። የአብርሃም እና የእስማኤል ዘሮች ናቸው። ይህንንም አላህ በቁርአን ላይ ሚለተ አቢኩም ኢብራሂም እያለ ይናገራል። ይህ እስልምና ሃይማኖት የአባታቸው የአብርሃም ሃይማኖት ነው እያለ ይነግራቸዋል። አባታቸው እያለ ነው አላህ ሁሉም ያናገራቸው። ስለዚህ የነቢያችን ሰለላሁ ዐለይሂ ወሰለም እናትና አባት እንዲሁም ቁረይሻውያኖች ሰማይ ምድርን የፈጠረው አምላክ አላህ እንደሆነ ምንም ያክልችን ታክል እንኳን ጥርጣሬ የላቸውም ነበር። እንዳለ ሙሉ ቁርአንን ስታነቡት ይህንን ያምኑ እንደነበር ይናገራል። ያኒ ዐንደሁም ተውሒድ አልሩቡቢያ ወላኪን ማ ዐንደሁም ተውሒድ አልኡሉሂያ ገብቷቸዋል። አይ አነሁም ካኑ ዩሽሪኩነ ቢላህ ዐዘ ወጀል ቢሑጀት አነ ሃኡላ ሹፈዓኡና ዐንደላህ ዐዘ ወጀል ገብቷቸዋል። ይሄ ነው። እሺ ቀጣይ ጥያቄ ምን ነበር? ኡስታዝዬ እዚሁ በመለስክልኝ ጥያቄ የሆነብኝ ነገር ሌላው ምንድን ነው? ቁርአን በግልጽ አማርኛ የነብዩ መሐመድ አባትና እናት ሙስሊሞች እንደነበሩ ቃል በቃል የሚናገርበት ጥቅስ አለ? ለቁርአን የመጣው የሰውን የህይወት እንትን ዝርዝር ሊተርክ አይደለም። ስለሙሉ ስለዛ አካባቢ ሰዎች እምነት ይነግራል እያልከው ነው። ስለሙሉ የዛ አካባቢ ሰዎች አንድ እዚህ ገስት ላይ ያሉ ሰዎች አልኩ። አንድ የተረጋጋ ያኔ አሁን ለምሳሌ መጣና አንተ በወንድሞች 10 ሰዎች አሉ 10 ሰዎች አሉ እናንተ ቤትን ብለህ አባትና እናት የወለዷቸው ወንድሞች የዚህ ቤት እምነት ሰዎች እግዚአብሔርን ነው የሚያምኑት ብዬ ሄድኩኝ። የኔን እምነት ካልነገራችሁ ለብቻ ማለት ይችላል። አያስገርም? እንደዚህ እያለ ያለው ቁርአን ምንድነው? ሙሉ የቁረይሽ ሰዎች ብሎ ይናገር፣ የመካ ሰዎችን ይናገራል። የነብዩ ሰለላሁ ዐለይሂ ወሰለም ህዝቦች እዚህ አካባቢ የነበሩ ህዝቦቻቸውን እነዚህ ህዝቦችህን ብትጠይቃቸው ሰማይና ምድርን የፈጠረው አላህ ነው ይሉሃል። የዚህ አካባቢ ሰዎች እምነታቸው ይሄ እንደነበር እየተናገረ ነው ቁርአን። ከነዚያ መካከል ማን አለ ከተባለ የነብዩ ሰለላሁ ዐለይሂ ወሰለም እናትና አባት፣ ከነዚያ መካከል እነርሱ ናቸው። ገብቶሃል? እና ጥቅላዊ ንግግር እየተናገረ ነው። ጥያቄ ምንድነው ኡስታዝ? ጥያቄ ምንድነው? የነብዩ ኢሳ ወላጅ እናት በቁርአን ውስጥ ተጠቅሳለችስ አልተጠቀሰችም? ተጠቅሳለች። የተጠቀሰችበት ዓላማ ስላለው ነው እሱ። እሺ በጣም ጥሩ። የጠቀሰችበት ዋነኛ ምክንያት የነብዩ ኢሳ ወላጅ እናት ስለሆነች ነው አይደል? የእስልምና መሰረት የሆነው ክቡር የሆነው ነብዩ መሐመድን የወለደችዋ እናት መይረም ተጠቅሳ የእሱ አለመጠቀስ ምክንያቱ ስለምታምን ብቻ ብሎ ቁርአን ማስቀመጡ በተወሰነ መልኩ የነብዩ ኢሳን እናት ማድላቱ መስሎ አይታይም ወይ? አይደለም። አሁን እሷ የተጠቀሰችበት ዓላማ ስላለ ነው። ሲጀምር በሙሉ ቁርአን ላይ ከማርያም ውጭ ሌላ ስሙ የተጠቀሰ የለም። ለምን እንደሆነ ታውቃለህ? ምክንያቱ ለዛ ብዬ ነው ይህንን ጥያቄ ነብዩ መሐመድ እንዴት አልጠቀሰችም? በጣም ጥሩ። አሁን የተጠቀሰችበት ዓላማ ለምን መሰለህ? እርሷ ፈጣሪን ወልዳለች ብላችሁ ስላመናችሁ፣ አምላክን የወለደችው ብላችሁ ስላመናችሁ ስህተት ነው። የእርሱ እናት ሰው ነች ያቻትና እናቱ ብሎ አላህ ተንቢህ ሊያደርጋችሁ ሊያነቃችሁ ዘንድ ነው ስሟን በየቦታው የሚጠቅሰው እንጂ ለሌላ አይደለም። ለዚህም ነው ብዙ ጊዜ የሚያነሳት ብቻዋን አይደለም፣ ከልጇ ጋር ነው የሚያነሳው። የእርሱ እናት እርሱ ማን ነው? እርሱ የሰው ልጅ እንጂ የአምላክ ልጅ አይደለም የሚለውን መልእክት ሊሰጣቸው ዘንድ ነው። ዒሳ ኢብኑ መርየም ይላል። ብዙ ጊዜ አይተህ ከሆነ የማርያም ልጅ ዒሳ፣ የማርያም ልጅ ዒሳ እያለ ነው የሚያነሳው። በጥቂት ቦታ ነው ለብቻዋ የሚያነሳት አይደለ? ስለዚህ የእርሷ መነሳቷ ዓላማው ምንድን ነው? እርሷ ፈጣሪን ያልወለደች ሰውን የወለደች አካል መሆኗን ለመግለጽ እንጂ ከእምነት አንጻር ምናምን እንደዚህ ከሚለው አይነት አይደለም። በዚያ ደረጃ በቁርአን ላይ በርካታ ስማቸው ባይጠቀሱም ማንነታቸው የተጠቀሱ ሴቶች ነፋሉ። ለምሳሌ የፈርዖን ሚስት አለች። የምእመናን ሴቶች ተምሳሌት ተብላ ከተገለጸችው መካከል የፈርዖን ሚስት አንደኛው ነች። ሁለተኛ ደግሞ ማርያም አለች። ሌላ በርካታ ሴቶች የተጠቀሱ አሉ በቁርአን ላይ። ሀና ተጠቅሳለች በቁርአን ላይ ታውቃለህ፣ የማርያም እናት ግን ስሟ አያስፈልግም እና ስሟን አልጠቀሰውም አላህ። ስራዎቿን ግን የሰራችውን ገድል ጠቀሰላት። ገብቶሃል? እና በርካታ ሴቶችን ጠቅሳቸዋል በቁርአን ላይ። ያ ነው የነቢዩ ሰለላሁ ዐለይሂ ወሰለም ሚስቶች ተጠቅሰዋል። ያ ኒሳእ ነቢይ ይላል። እናንተ የነቢዩ ሚስቶች ሆይ ይላቸዋል። አየህ፣ እነዛን ሁሉ ሚስቶች የጠቀሰ ስማቸው ግን አያስፈላጊ አይደለም። የማርያም ያስፈለገበት ምክንያት ግን ስላለ ነው አላህ ሱብሓነሁ ወተዓላ ለዚያውም የሚያነሳት ከልጇ ጋር እያቆራኘ ነው። የሰው ልጅ እንጂ እሷ በማን እርሱ ኢየሱስ ክርስቶስ የእሷ ልጅ መሆኗን ለመግለጽ እንጂ በሌላ ነገር አይደለም። ሀይ ኡስታዝ፣ ያው እንዳልከው ነው። ግን ተያይዞ ምናልባት ይህንን መልስ ስትመልስልኝ አንድ የተቃረነብኝን ነገር ልንገርህ። የቁረይሽ ነገሮች የሆኑ ሰዎች በጊዜው እያመልኩት የነበረው አላህን ብቻ እንዳልነበረ በታሪክ መዝገብ ላይ ተጽፎ እናገኛለን። ምናልባት እንደሰማሁት ከሆነ ነብዩ መሐመድ ከነበሩት 360 ጣዖታት መካከል የቁረይሽ ነገር ያመልኳቸው የነበሩ ጣዖታቶች እንደነበሩ ታሪክ በደንብ አድርጎ ይናገራል።
አይደል? አንተ ደግሞ እንዳልከው ከሆነ አላህ በምድር ላይ በዚህ ነገር ውስጥ የሚያመልኩኝ እኔ ብቻ ነኝ ወይም ደግሞ ይሄ ህዝብ እኔን ብቻ ነው የሚያመልከው የሚለውን ሐሳብ ቀደም አንስተልኝ ነበር። ታዲያ ነብዩ መሐመድ ሲሰባብራቸው የነበሩት እነኛን ሁሉ ጣዖታት ያመልኳቸው የነበሩት የትኛው የአረብ ክፍል ነበር? እነሱን አምላክ ናቸው ብለው ሳይሆን አማላጆች ናቸው ብለው ነበር የሳሏቸውና የቀረጿቸው። ልክ አንተ ገብርኤል፣ ሚካኤል፣ ቅዱሳን፣ ጻድቃን ብለህ እንደምትስላቸው እነሱም እነዚያን ይስላሉ። እነዚህ አምላካቸው ናቸው ብለው ያምናሉ ወይ? አያምኑ። ፈጣሪ ናቸው ብለው ያምናሉ ወይ? አያምኑ። ታዲያስ አማላጅ ናቸው ነው የሚሉት እናንተ። ጣዖቶች ስትላቸው ጊዜ የሚገርምህ ተራ ነገር አይደለም ሲስሉ የነበረው በጣም ጻድቅ ብለው የሚያስቧቸውን ነበር። ልክ አንተ ጻድቅ ብለህ እንደምታስባቸው አካሎች ማለት ነው። ገብቶሃል አይደለ? ላት፣ መናት፣ ዑዛ፣ ሁበል እነዚህ ሁሉ ግለሰቦች ከእነርሱ ዘንድ በጣም ጻድቅ የሆኑ ሰዎችን እየሳሉና እየቀረጹ ሲሰግዱላቸው የነበሩ ግን እነዚያን ፈጣሪ ብለው ያውቃሉ ወይ? አያውቁም። ሰማይ ምድርን የፈጠረው ማን ነው? አላህ ነው ብለው ነው የሚያምኑት። አያርላ ታዲያ ለምን ትሰግዱላቸዋላችሁ ሲባሉ እንዲህ እኮ ለአማላጅነት እንጂ ሌላ አይደለም ይላሉ። አማላጅ አድርገው ብቻ እንዳያዟቸው ቆይ ላሳየህ ከቁርአን እነሱ ለምን ትሰግዱላላችሁ ሲባሉ ጊዜ እኛ አማላጅ አድርገን እንጂ ያዝናቸው መቼ እናመልካቸዋለን እኛ ፈጣሪ ናቸው አላልንም። ይሄ እንደዛ ነው የሚሉት። ኪያ የሚለው ልጅ ኮሜንት ላይ አንዴ ኪያ የሚለው ልጅ ኮሜንት ላይ መስሎ ፈልጋለሁ ሻዳ አሲዙ እያለን አስገቡት። እሺ አንድ ጊዜ ገስት ላይ ሰው ስለማይታይ ነው ልጆች፣ አንዴ ማስረጃ የሚል ስላለ ላሳየህ። እሺ አንዴ እነዚያን ሁሉ ፈጣሪ ብለው ሳይሆን የያዟቸው አማላጆቻችን ናቸው ብለው ነው የያዟቸው። ቆይ አንዴ ላሳየህ ማስረጃ የሚል ሰው ስላለ ቆይ እያየናቸው እንድንሄድ። ምን ይላል አላህ? የመጽሐፉ መወረድ አሸናፊው ጥበበኛ ከሆነው ከአላህ ነው ካለ በኋላ እኛ ወደ አንተ መጽሐፉን በእውነት የተሞላ ሲሆን አወረድ ነው። አላህም ሃይማኖትን ለእርሱ ብቻ ያጠራ ሆነህ ተገዛው እያለ ይናገራል። ከዛ ቀጥሎ ምን አለ? ምን ይላል? ንቁ፣ ፍጹም ጥሩ የሆነው ሃይማኖት የአላህ ብቻ ነው። ያ ማለት አምላክ የደነገገላችሁ ነው። አምላክ ያልደነገገው ሃይማኖት ከሆነ ያ ሃይማኖት ጥሩ አይደለም፣ መጥፎ ሃይማኖት ነው፣ ክፉ ነው። ቀጥሎ ምን አለ? እነዚያም አለ አሁን ስለ መካ ሰዎች ሊናገር ነው። ከእርሱ ሌላ ጣዖታትን ረዳቶች ያድርገው የያዙ ቃል በቃል አላህ እኔ አምላክ ነኝና አምልኩኝ የሚል ጥቅስ አለ በቁርአን ውስጥ አለ፣ በደንብ አለ። እኔ አምላካችሁ አላህ ነኝ እኔም ብቻ አምልኩ የሚል ጥቅስ አለ። አዎ በደንብ አለ። ያውጣና አሳየኝ እስቲ ቁርአን ውስጥ። ላሳየህ ነው ግን ያ እንደሌለ አረጋግጥ መጀመሪያ። ቀጥታ አሁን ወጣ አድርጌ ነው ማሳየህ። እኔ ጠየቀውን መጀመሪያ መልስ። ላሳየህ ነው ያው ምንም አልቆይም፣ አንድ ሰከንድ አልቆይም። ላሳየህ ያው ዝግጁ ወላሂ ላሳየህ ዝግጁ ነኝ። ግን አንተ ያንን ጨርስ መጀመሪያ። አምላክ አንድም ሶስትም ነው የሚል መጽሐፍ ቅዱስ ላይ አለ? ሐሳቡ አለ ነው እያልኩ ያለሁት። አልጠየቅኩህም። አምላክ አንድም ሶስትም ነው የሚል ቃል አለ ወይ መጽሐፍ ቅዱስ? ሐሳቡ አለ ነው እያልኩ ያለሁት። ቃሉ ግን የለም አይደለ? ይሄ ለሰዎች አእምሮ እንዲገባቸው ነገረ ስላሴን እንዲረዱ የምንጠቀመው ቃል ዮኒሻ አምላክ አንድም ሶስትም ነው የሚል ቃል አለ መጽሐፍ ቅዱስ ላይ? እንደሱ ብሎ ያስተማረ ነብይ አለ? እየነገርኩ እኮ ነው። ቃል በቃል አላህን አምላክ የሚል የለም። ግን አላህ አምላክ መሆኑን መምህራንና ወይም ደግሞ ነቢያቶች ናቸው። እሱ ስለ አላህ ትጠይቀኛለህ። ያው እኔ እኮ በድፍረት መለስኩልህ፣ ላሳይህም ነው። አንተ ግን የተናገርከውን መጽሐፍ ላይ ታሳየኛለህ? አምላክ አንድም ሶስትም ነው ብሎ ያስተማረ አንድ ነብይ አለ መጽሐፍ ቅዱስ ላይ? በደንብ አለ። ሐዋርያው ቅዱስ ጳውሎስ ስለ አብና ወልድና መንፈስ ቅዱስ በደንብ አድርጎ የተናገረበት ስፍራ አለ። አልጠየቅኩም። አምላክ አንድም ሶስትም ነው የሚል ቃል አለው? ይሄ ለሰዎች አእምሮ እንዲገባ ተብሎ የተጻፈ ጽሑፍ እንጂ የመጽሐፍ ቅዱሱ ሐሳብ ወይም ግብሩ አለ ነው እያልኩ ያሉት። ኡስታዝ ሰው መልስ አንተ እሺ የኔ መልስልኝ፣ በቃ የኔን አሳይኝሽ። አላህ እኔ አምላክ ነኝና እኔን አምልኩኝ የሚለውን አሳይኝ። ያንተ መጀመሪያ ያንን የለም በላ የሌለውን ነገር የለም በልና ከዛ እኔ ደግሞ ያለውን ላሳየህ። አንተ የተጠየቀው መጽሐፍ ቅዱስ ላይ እሺ አምላክ አንድም ሶስትም ብሎ ያስተማረ ነብይ አለ? ለሰዎች አእምሮ እንዲገባ ሰዎች ነገረ ስላሴ ስለ ሰው አእምሮ አይደለም ጥያቄ። መጽሐፍህ ላይ ማስረጃ እየጠየቁህ ነው ለተናገርከው። አምላክ አንድም ሶስትም ነው ብሎ ያስተማረ ነብይ አለ? ሐሳቡ አለ፣ ቃል በቃል የተናገረው ግን የለም። አላሁ አክበር። ከዛ እነሱ ጥቅስን ከዚያም የሚሉና ይሄ ስለዚህ እምነታችንን ይገልጻል። አይከብድም? እምነትህን ሂደህ እኔ ለምሳሌ ስለ እስልምና ሂጄ ራሴ ገና ፈልጌ ምናምን ጥቅሶችን ከዚያም ማታከስና አጋጭና በቃ ይሄ እምነቴን ይገልጻል። ራሱ ነው ገልጾልኝ ላገኘ የሚገባው። ያ ጀማዓ አላሁን እኔ አምላክ ነኝና ቀላል ነገር ታውጣለህ። አዎ አምላክ አላህ ሱብሓነሁ ወተዓላ ቃል በቃል ኢነኒ አነ አላህ ላ ኢላሃ ኢላ አነ ፈዕቡድኒ ይላል። እኔ አላህ ነኝ፣ ከእኔ ሌላ ማንም አምላክ የለም፣ እኔንም ብቻ ተገዙኝ እያለ ቃል በቃል ይናገራል አምላካችን አላህ ሱብሓነሁ ወተዓላ። እኔን አምልኩኝ ነው። እኔን አምልኩኝ። አምልኩኝ ምንድን ነው? አምልኩኝ ለእኔ ብቻ አምልኩን አቅርቡ የሚልበት ቃል በቃል አላህ አለ ወይ እኮ? ልናሳየህ ነው። ልናሳየህ ነው። ኢብራሂም ማውጣት ይመችሻል? አሰላሙ አለይኩም
አዘጋጀ እሺ ያው ተመልክ ጉድ እኮ ነው ጀማ። ሰማኝ ያው እና ቃል በቃል አምላካችን አላህ ከቁርአን አላህ ይሄን የተናገረበትን አሳይን ያልከው ያው ሱራ ጣኒ እኔ አላህ እኔ ነኝ አለ። ያ ሰላም ያለ እኔ አምላክ የለምና ተገዛኝ አለ። ሱራ ስንት ነው እሱ? 2014 ላይ ሱራ ጣሃ ላይ ሱረት አሊ አይደለም ጣሃ። እሺ ኡስታዝ አሁን ተገዛኝ አምልከኝ የሚል ቃል የለም። እኔ አምልከኝ ነው። አዎ ሌላውን ግን አግኝተሃል። እኔ አላህ ነኝ እሱ አምላክ እንደሆነ ቃል በቃል የተናገረበትን አግኝተሃል። ኢየሱስማ እሱም አምላክ መሆኑን እኮ ቃል በቃል የተናገረበት ቦታ እኮ አለ። የቱ ጋር የተናገረው? ለምሳሌ በዮሐንስ ወንጌል ምዕራፍ 1 ላይ በዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። ማን ነው እሱን እየተናገረ ያለው? ኢየሱስ ነው። አድምጠኝ። ይሄ ታማኙ ኢየሱስ የተናገረው ቃል በቃል አልክ አይደለ? ይኸውልህ አድምጠኝ አትበል፣ እንዳላዳመጥኩ አትስራ። እንዴ ምን ሆነህ? ትልቅ ሰው አይደለህ እንዴ? ቃል እየጠየቅኩህ ነው። ይሄን የተናገረው ኢየሱስ ነው ወይ እያልኩህ ነው። ኡስታዝ ወይ አንዴ ይኸውልህ ላውጣልህ፣ ቃል በቃል ላውጣልህ። ያው ኢየሱስ ክርስቶስ ነው ይሄን ተናጋሪው። ይኸውልህ በዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ ይሄን ተው። አሁን ተውታል። ለምን ተዋለሁ? ኡስታዝ ለምን ተዋለሁ እኮ ተውከው እኮ ያው ልክ ስትጠየቅ ጊዜ ኢየሱስ የተናገረው ነው ወይ ስለተውከው። እሺ ቀጥል። እሺ ሌላ ጥቅስ ይፈልግ። እሺ ሂድ። እሺ ችግር የለውም። እሺ ቀጥል። እሺ አይ የምትፈልገው ጥቅስ ጋር ሂድ። እሺ ችግር የለውም። አዎ በዮሐንስ ወንጌል ምዕራፍ 13 ላይ እናንተ መምህርና ጌታ ትሉኛላችሁ እንዲሁ ነኝና መልካም ትላላችሁ የሚለውን ጥቅስ በማውጣት ለብዙ የእስልምና ተከታዮች ይህንን ጥቅስ እናሳያቸው። ኖ ኢየሱስ ቃል በቃል እኔ አምላክ ነኝና አምልኩኝ የሚል ጥቅስ ሲያወጡ ወይም አሳዩን ሲሉ እኛም ልክ እንደዚሁ ቃል በቃል አላህ ይገዙልኝ ተገዙልኝ እንጂ የሚለው አምልኩኝ የሚል ጥቅስ የለም። ይሄ በቁርአን ውስጥ ጨረስክ? ለምን ልፈልጌ ነው? አልጨረስኩም። አንዴ ኢየሱስ ክርስቶስ እኔ አምላክ ነኝ ያለበት አለ ብሎ ነበር የመጣው። የቱ ጋር እንደሱ የሚላለ? ይሄው አወጣውልህ ኡስታዝ። እኔ አምላክ ነኝ የሚል የለም እኮ እሱ። አዎ እኔም እያልኩ ያለሁት ስማኝ፣ አላህ አምላክ መሆኑን ታምናለህ አይደለ? ስለ አላህ ፍተህ አንዴ ኢየሱስን ጨረስክ? አምላክ ነኝ የሚል የለም እያልኩ ነው። እሱ ጋር ኢየሱስ እኔ አምላክ ነኝ ብሏል። እሱ ጋር ኡስታዝ አንዴ አድምጠኝ። አላህ አምላክ ኡስታዝ የሚለውን አትደጋግመው። ይኸውልህ ኢየሱስ እኔ አምላክ ነኝ ይላል እሱ ጋር። ስሜታዊ አትሁና፣ እንረጋጋ። ትልቅ ሰዎች ብዙ ሰዎች እየተመለከቱ ነው አይደለ? መረጋጋት ጥሩ ነው። ለመጨረሻ ጊዜ እንዲህ አይነት ቃል አትደጋግም። ይኸውልህ ትልቅ ሰው ነው አይደለ? እንዲህ ተረጋጋ ምናምን ላ ይኸውልህ የተጠየቅነው ቀጥታ መልስ። ኢየሱስ እኔ አምላክ ነኝ ብሏል እርሱ ጋር። ኢየሱስ በደንብ ነው አይደለም እሱ ጋር ጌታና መምህር ትሉኛላችሁ እንዲሁ ነኝና ነው የሚለው። ይህን ጌትነቱን ደግሞ ኢየሱስ ክርስቶስ በመሰጠት ያገኘው በመደረግ ያገኘው ጌትነት እንደሆነ መጽሐፍ ቅዱስ ይናገራል። ያ ማለት የስልጣን ጌትነት ነው፣ መለኮታዊ ጌትነት አይደለም ማለት ነው። እንደዛ አይደለም። ምክንያቱም በዮሐንስ ወንጌል ምዕራፍ ነው ማስረጃ ላሳይህ መጽሐፍ ቅዱስ ላይ አታሳየኝ። እሱን አታሳየኝ። እኔ ላሳየኝ። ለምን አላሳየህም? የጌታ ሰው ምን ነው? ምክንያቱም እኔ ጠየቂ እኮ መለስክልኝ እኮ መልስ ስለሌለ ነው። ስለዚህ እየሰማኝ ነው። ምክንያቱም እኔማ መልሱን አሳየንሽ። ቆይ አንዴ ዮኒሻ አንድ አዳምጪ። ጌታ የሚለውን አመጣና አምላክ ነው አለ። እንደዛ የሚል የለም መጽሐፍ ቅዱስ ላይ። ኢየሱስ ክርስቶስ አምላክ እንዳለው አስተማረ እንጂ እኔ አምላክ ነኝ አላለም። ጌታ የሚለውን በመደረግ የተገኘ ጌትነት እንደሆነ መጽሐፍ ቅዱስ ይናገራል። ማስረጃ ላሳየህ። ኢየሱስ በመጽሐፍ አብ ማን ነው ኡስታዝ? አብ እግዚአብሔር ነው አይደለ? በመጽሐፍ ቅዱሳችን የኢየሱስ ክርስቶስ አምላክ ነው። ጠይቄ ልመልስልህ እንጂ አብ ማን አልከኝ አይደለ? አብ የኢየሱስ እስከዳም ተረጋበል እንጂ እስካሁን እያወራን ጠየቀኝ አይደለ? እንድመልስ እድል ስጠኝ እንጂ ታዲያ። ይኸውልህ አብ ማን ነው አልክ አይደለ? አብ ማን ነው ብለኸኛል። ልመልስልህ። መለስክልኝ። የኢየሱስ አምላክ ነው ብለኛል። ምንድን ነው አልኩህ? የኢየሱስ አምላክ ነው። ትክክል ነኝ። ተሳስቻለሁ። ትክክል ነኝ። ተሳስቻለሁ። በጣም ጥሩ። ታዲያ ለምን አምላኩን አታመልክም አንተ? በጣም ጥሩ። ታዲያ ኢየሱስ ለምንድን ነው እኔና አብ አንድ ነን ያለው? አምላክ የሆኑ ከምን አንጻር ነው እሱን ያለው? ከምን አንጻር ነው አትበለኝ። አያ ትርጉሙን ልታብራራልኝ የመጽሐፍ ቅዱስ እኔ እንዳብራራልህ አትፈቅድልኝም። አንተ ግን ልታብራራልኝ ትፈልጋለህ። እሺ አብራራ። ከምን አንጻር ነው ያለው? አብራራ። ያው ጊዜ ሰጠህ። የራስህንም የኔንም አብራርተህ እንዴት ነው ታዲያ? እሺ አልን እኮ ፈጣሪ አታለቃቅስ። ቀጥታ አብራራ። ወደ ማብራሪያ ሂድ። አትናደድ። እየተናደድክ ነው። እንዴት አይባለው። መረጋጋት ጥሩ ነው። ለወርደህ ነው ለመጨረሻ ጊዜ አያችሁት አይደለ? የሆነ እጅል ሀሳብ ያነሳና ከዛ ከዚህ አሁን ሂድና ወደ ሀሳቡ ሂድና እንትን በል አብራራ። ለአብራራ እድል ስጡኝ አለ። አብራራ። በጣም ጥሩ። አትዳር ስሜት አይተው ነው እየቀየረ እንትን ይቅርታ ኡስታዝ፣ ይቅርታ
ይቅርታ ኡስታዝዬ፣ ምናልባት እዚህ ኦንላይን ያላችሁ ሰዎች በደንብ ብትሰሙ ጥሩ ነው። ምክንያቱም ይሄ የሚጠቅማችሁ የዘላለም ሕይወትን የምታተርፉበት መዳኛ እውነት ስለሆነ እና መጽሐፍ ቅዱስ አዳኝ ይፈልጋል አምላክ ኢየሱስ አምላክ የምትለው አዳኝ ይፈልጋል ራሱ ምን ትላለህ? የሚመጣ ማንም የለም ስለሚል አዳኝ ይፈልጋል ራሱ ኢየሱስ ክርስቶስ አዳኝ ነው ብለህ የምታምነው አዳኝ ይፈልጋል እንደ መጽሐፈ ምን ትላለህ? ዮኒሻ ወይ ኡስታዝ ወይ አዳኝ ይፈልጋል። አዳኝ የምትለው ኢየሱስ ክርስቶስ አሁን ልትሰብከው የምትፈልገው ለዚህ ቁጥር እየቆጠርሽ 1700 ምናምን እንደምታያቸው ሰዎች አይደለም አምላክ ብለህ የምታስበው ኢየሱስ አዳኝ ይፈልጋለሁኝ ይላል። ደካማ ነው። መልአኩ ጅብሪል በቁርአኑ ሲጠቀረው መልአኩ ጅብሪል ይህ ለዓለም ሁሉ መድኃኒት የሆነው ክርስቶስ ተወልዶላቸዋል ይላል። እሱ መድኃኒት መድኃኒት ነው። ይሄ ጅብሪል መልአኩ ራሱ የተናገረው ነው። የት ጋር ነው እንደሱ ያለው? በጣም ጥሩ ችግር የለውም። አወጣልሃለሁ ኡስታዝ አወጣልሃለሁ። አይ አውጣሽ አውጣሽ መልአኩ ጅብሪል አይ እንዲህ ይላል በነብዩ ከጌታ ዘንድ እሺ የማቴዎስ ወንጌል ምዕራፍ 1ም አለ እንዲህ ይላል ልጅም ትወልዳለች ጅብሪል እያለ ታዲያ ቁርአን ካልክ ለምንድን ነው መጽሐፍ ቅዱስ የምትሄደው? ከቁርአን እንደዚህ የሚል አሳየህ መጀመሪያ። ዮናስ ምን ነው ዝም አልክ? የጀማ ሰምታችሁ እኮ ከቁርአን እንደዚህ የሚል አለ አለ። ከዛ በኋላ ወደ ማቴዎስ ወንጌል ሄደ። ወይስ ማቴዎስ ወንጌል ሰጣችሁን ለኛ ሰጣችሁን ነው? ከሆነሽ እንቀበላችኋለን፣ ችግር የለውም። እንደ ታሪክ እንቀበላችኋለን፣ መጽሐፉን ከካደ ማለት ነው። ዮናስ ምን ትላለህ? ዮኒ ምን ታድርጋለህ? ዮኒሻ ጅብሪል ስትለን እኮ እኛ ቁርአን ላይ መስሎ ነበር። ኦኬ ጅብሪል መጽሐፍ ቅዱስ ላይ ያለው ጅብሪል እና ቁርአን ላይ ያለው ጅብሪል አንድ አይነት ነው ማለት ነው አይደለ? አንድ አይነት መጽሐፍ ቅዱሳችንን በደንብ አድርግቶ ስለሚገልጠው ዋና መለኪያችን መጽሐፍ ቅዱስ ስለሆነ ነው። መልአኩ ገብርኤልም ወደ መርየም ሲገለጥ ምንድን ነው ያላት? ቁጥር 21 ላይ ልጅ ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋልና ስሙም ኢየሱስ ትለዋለህ ነው ያለው። ቁጥር ስንት ነው ያልከው? ሉቃስ 2:8 እሺ፣ እዚህ ጋር አንዴ ሉቃስ 2:8 ቀጥልሽ። አይ በዚያ ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆ የጌታ መልአክ ወደ እነርሱ ቀረበ፣ የጌታም ክብር በዙሪያቸው አበራ፣ ታላቅም ፍርሃት ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራችን እነግራችኋለሁ፣ አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ የሆነ ጌታ የሆነ ተወልዶላቸዋል ይላል። መድኃኒት የሆነ ሕዝቡ ሁሉ ከኃጢአት የሚያድን መድኃኒት። ይሄ መድኃኒት በቁርአን ውስጥ ነብዩ መሐመድ መድኃኒት የሚል ስያሜ ያልተሰጠው ለአብርሃም ዮኒ መድኃኒት የሚባል ስያሜ ያልተሰጠው ዮኒ ለናዝሬት በአንተ ቤት ግን አንድ የሚያደርገ ኃጢአት አሁን በሱ ቤት ብላደረገ ኢየሱስን አነሳና ነቢ ሰለላሁ ዐለይሂ ወሰለም አወዳድሮ ኢየሱስን ሊያስበልጥ ነው አይደለ? አላወቅም እንጂ ኢየሱስን ዝቅ አድርገሃል። ወላሂ ምክንያቱም አምላክ ነው ብለህ ነው የምታስበው። ነቢ ሰለላሁ ዐለይሂ ወሰለም ሰው ናቸው። አምላኩን ከሰው ጋር የሚያወዳድር እዚህ ዓለም ላይ ክርስቲያን ነው። በጣም ያሳዝናል። አምላክ እንዳልሆነ እኮ ሁላ ስታቸው ያውቃል። ለዚያ ነው ከነቢያችን ጋር ሁሌ የሚያወዳድሯቸው። እንደዛ አይደለም። ብዙ ጊዜ የኢየሱስ አምላክነት ለመግለጥ በምንተጋበት ጊዜ ኢየሱስ አምላክ አለመሆኑ ዮኒ ባላወቅከው መንገድ ኢየሱስን ዝቅ አደረግከው። አምላክ ነው ብለህ የምታስበው ናከ ምክንያቱም አምላክን ከሰው ጋር አወዳደርክ። አንድ አዳምጥ እንጂ አትንጠጣ። አሁን ሀሳብህን ጨርስና ከዚያ በኋላ በሱ ላይ መጽሐፍ ላይ ታወራለህ እንጂ ካልሆነ ወደ ቁርአን የምትገባ ከሆነ እና ነቢ ሰለላሁ ዐለይሂ ወሰለም ጋር የምታወዳድር ከሆነ በራስህ ጅራፍ ነው መልሰህ የምንገርፈህ። ገብቶሃል አይደለ? አሁን መጽሐፉ ላይ መድኃኒት ስለሚለው ገና እንድታብራራ ልትያዝ ነው። ፍጡር እንደሆነ ይሄ መገለጫነት ምጣም አንድ አዳምጥ እንጂ መድኃኒት ያደረገው ማን ነው? ኢየሱስ ክርስቶስን በራሱ ነው መድኃኒት የሆነው ወይንስ አምላኩ ነው መድኃኒት ያደረገው? አሁን መልስ ሆነው እንጂ ያደረገው አይደለም ጠቅሶ የሚለው። አላሁ አክበር። ቆይ አሁን ልናወጣልህ ነው። አንዴ ኢምራን ትልቁ ላይ ኢየሱስ ክርስቶስን መድኃኒት ያደረገው አምላኩ እንደሆነ አሁን ልታየው ነው። እሺ
የሐዋርያት ሥራ ምዕራፍ 13 ቁጥር 23 ነው ታላት ኡስታዝ ኢብራሂም መቻል ኡስታዝ ያ ኡስታዝ ያ ኡስታዝ አሁን እያወራን ያለ ነው ስለ ወንጌላት አይደለ? ቀደም ስለ ደብዳቤ ስናወራ እኮ ና የተናገረው መጽሐፉን ሊክድ ነው። አሁን ይሄ የጳውሎስን መልእክት ሊጥለው ነው አይደለም። እንደዛ አላልኩም። ምክንያቱም የጳውሎስ ደብዳቤው በት የራሱ አዳምጥ ምንም ማድረግ አይቻልም። ወላሂ ከራሱ መጽሐፍ ልሰጠው ነበር መድኃኒት ያደረገው አምላኩ እንደሆነ። ይመቻል ይምራል ማውጣት ትችላለህ። አይታይም። አሁን ያውና አሁን ኢየሱስን ማንም መድኃኒት አላደረገውም በራሱ መድኃኒት ነው የሆነው ብሎናል አይደለ? አሁን መጽሐፉ ምን እንደሚል ተመልከቱ። አንብባት ይችን ቃል ዮኒ ያ ማነው መድኃኒት አድርጎ ያመጣው? ኢየሱስ ክርስቶስን አምላኩ ነው። ተመልከቱ ጉድ አንብበው ዮኒ። ላንብበው። እሺ በዚህ ያላችሁ ሁላችሁም ይሄንን ጥቅስ በደንብ አድርጋችሁ ከኔ ጋር አንብቡት። ከዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒት እርሱ ኢየሱስን አመጣ። ስሙኝ። አይዋ ኢየሱስ ልትጠየቅ ነው። ቆይ ሊሰሙ ነው። አብሽር እንዲሰሙ በጥያቄና መልስ አድርግላቸው። እሺ ኢየሱስ ክርስቶስን መድኃኒት አድርጎ ያመጣው አምላኩ እግዚአብሔር ነው ወይንስ ራሱ ነው መድኃኒቱ ነው የመጣው? መልስ። በጣም ጥሩ ኡስታዝ። በቃ ዝም በል ጠየቀኝ አይደለ? ከዚህ ጥቅስ ወደ መልሱ ግባ። ማን ነው ያመጣው? ራሱ ነው የመጣው? አምላኩ ነው ያመጣው? መድኃኒት አድርጎ ላከው አይደለም የሚለው መድኃኒት የሆነው ና አመጣ ይላል። አምጫለ የመጣለ አምጪው ማን ነው? አድምጠኝ። የመጣው መድኃኒት እንጂ መድኃኒት ሆኖ አይደለም የመጣው። ወይ መድኃኒት ተደርጎ አምጪው ማን ነው? አድምጠኝ ኡስታዝ። ራሱ ነው ወይ ኡስታዝ? ማን ያመጣው? መደማመጥ አንችልም እንዴ? ቆይ እንዴት ነው? ቆይ አንዴ አድምጠኛ ኡስታዝ። አንዴ አድምጠኝ። እንዳላዳመጥኩ አትስራ። ቀጥታ መልስ። አምጪው ማን ነው የተባልከው? ምን ላድርግ ኡስታዝ? መድኃኒት አደረገው። ማን ነው መድኃኒት አድርጎ ያመጣው? መድኃኒት አደረገው የሚል ጥቅስ የለም። መድኃኒትን ላከ። ማን ነው ያመጣው? ያው አመጣ ይላል እኮ ኡስታዝ። አንዴ ከዚህ በኋላ ኡስታዛት በለ ይወለህ ወደ መልሱ ግባ። መድኃኒት አድርጎ ያመጣው ማን ነው? እሺ ቆይ ሼክ አለ በለ ወይ ኡስታዝ። እሱ እኮ ይበልጥ ይቀርበኛል በሚል እኮ ነው። ምንም ማድረግ ለመጨረሻ ጊዜ እየጠየቅኩህ ነው። ይወለህ መድኃኒት አድርጎ አመጣ ይላል። አመጣ ሲል ጊዜ አምጫለ የመጣ አካል አለ። አዳምጥ። መድኃኒት አድርጎ ያመጣው ማን ነው? አድርጎ ይላል ጥቅሱ። እስቲ አድርጎ የሚል አውጣልኝ። ኦኬ ያመጣው ማን ነው? አድርጎ አላልከኝም? አድርጎ እናሳያለን። እሱንም እናሳያለን። ችግር የለውም። አሁን ግን እዚህ ቦታ ላይ ማን ነው ኢየሱስ ያመጣው? መድኃኒት አድርጎ ያመጣው ማን ነው? ያው መድኃኒትን አመጣ ይላል። እናንተ እየሰማችሁ ነው አይደለ? ላይቭ ላይ ያላችሁ ሰዎች አድርጎ ላከው ነው እያለ ያለው። ጥቅሱ ግን መድኃኒት ነው የሚለው አይደለ? መድኃኒት ብቻ ነው እንጂ አድርጎ ላከው የሚል ጥቅስ የለም። አመጣ ይላል። አምጪው ማን ነው? መድኃኒት አላደረገውም እራሱ መድኃኒት። ማን ነው አምጪው? ማን ያመጣው? እሺ ምንድን ነው ያደረገው? ተጠየቀ ኡስታዛችሁ። እሺ ማን በጣም ተሳስቶ እንዳለ እያያችሁ ነው። ምንም ማድረግ አይቻልም። ወላሂ መልስ የሚባል አይመልስም። ኡስታዛችሁ ሙስሊሞች ይሄ ሁላ ቁጥር እያለ አለቀ ጊዜው። ምንም ማድረግ አይቻልም። አያችሁት አይደለ? ምንም ማድረግ አይቻልም። እሺ ክርስቲያን ካለ መቀጠል ይችላል። ዝም እንዲህ አይነት ፖለቲካ እንኳን ለመስራት የሆነ ብልጠት እኮ ይጠይቃል። ጀማ ማውራት ትችላላችሁ። አውሩሽ ምን ምንድን ነው ተደረቡ ብዬ ምንድነው? አንተ እምነትህ ክርስቲያን ነህ? ካልተመለከተህ ለምን ትጠይቃለህ? እምነትን ተናገር። አትፍራ፣ አትሸማቀቅና በእምነትህ ተናገርና እምነትህን ማውራት ትችላለህ። ከዚያ በኋላ ሀይ አለ አንተ እምነቴ ምንድነው? አንተ ማነው ስሙ? ማነው እየተናገረ ያለው? ገስት ላይ ማነው የሚናገረው? እስኪ ይሄን አንተ ማነው? ሲማ አንተ ገስት ላይ የገባ ሰው ይሱ አይታየም። ኦኬ አንተ ሙስሊም ነበርኩ እያልክ ድራማ የምትሰራው ልጅ ነህ አይደለ? ፊልም የምሰራ ልጅ ነኝ። መልሱን አሰጠኝም። ኦኬ ችግር የለውም። እሺ ሙስሊም ነበርክ ከዚህ በፊት? ከድር ጀምር ስምህ? አልነበርኩም። ኦኬ ክርስቲያን ነህ? ነበርኩኝ የሚል ቃል ሰምተሃል ከኔ? ከድር የሚለው ሲል የሙስሊም ስም ነው። በአብዛኛው ኮሜንት ላይ ሙስሊም ነበርኩ ብሏል ስላሉ ነው። ሙስሊም ነበርክ አልነበርክ ማለት ከዚህ በፊት አይደለም። አንድ ስም ሙስሊም አያደርግም። በመጀመሪያ ደረጃ እየተጠየቀውን በቀጥታ መልስ። ሙስሊም ነበር ለምን ትሸማቀቃለህ?
እሱ የጉል ጉዳይ ነው። የኔ ስለኔ አጠይቅ ስለተጠየቀው መልስ። የጉል ጉዳይ አይደለም። እዚህ ቤት መጥተህ ሙስሊም ነበርኩ ብሎ ሰውዬ ሙስሊም ስም ይዞ ሊያጭበረብር ስለማይችል አይ እኔ ሙስሊም አይደለሁም ክርስቲያን ነኝ ከመጀመሪያው ካልክ እናልፋለን፣ ችግር የለውም። የግል ጉዳይ ነው ነበርኩ ካልክ ግን የግል ጉዳይ ብሎ ሂሳብ የለም። ለመጨረሻ ጊዜ ልጠይቅህ፣ ሙስሊም ነበርክ አይደለህም? ነበርኩ አይደለሁም ነኝ፣ ሙስሊም ነኝ። ምንድን ነው አሁን ሙስሊም ነህ ወይንስ ከዚህ በፊት ሙስሊም ነበርክ? አሁንም ነኝ። ከዚህ በፊት ምን ማለት ነው? ምን ማለት ፈልገህ ነው ኡስታዝ? ሲጀመር ምን ማለት ነው ማለት ነው? እንዴት ሙስሊም ማለት ነው ማለት ነው? እሱ የግል ጉዳይ ነው አልኩህ እኮ። ምን ማስረጃ የለም? የግል ጉዳይ አይደለም፣ ሃይማኖት ነው ይሄ። ሃይማኖት ደግሞ የግል ጉዳይ አይደለም። ዘለቀ ስለ እስልምና እንኳን ያውቅም በፈጣሪ። ሃይማኖት የግል ጉዳይ ነው አይባልም። ሃይማኖት የግል ጉዳይ አይደለም። ስለዚህ ሙስሊም ማለት ነው ማለት ነው። መልስ መልስ የለኝም ለተጠየቀው። ዝም ብለህ ነው የምታወራ። አያሻቻ ከዚህ በኋላ ሙስሊም ላይ እያላችሁ በየቤት የሚሄዱ ልጆች እንዲህ አይነት ብሎ ንሳ ተመልከቷቸው። ወላሂ አንድ መልስ የላቸውም። ማውቀው ነው ውሸታቸውን ነው። ክርስቲያኖችን ለማጭበርበር ነው። የዋህ ክርስቲያኖችን ማለት ነው። አንድ መልስ አይመልስም። የምጠይቀውን ወላሂ ላዝም አይመልሱም። በተለይ ሙስሊም ነን ብለው የሚያጭበረብሩ ሰዎች አምጣቸው። እዚህ ባዶ ናቸው። ቀፉ ድሮ ጀምሬ ካፊር ነኝ ብሏል። ስለዚህ አጭበርባሪ እንደሆነ ሪካርድ ካለ ለቀቁት፣ እንዴት እንደሚያጭበረብሩ በዛም እንዲጋለጥ ማለት ነው። ቀጥሉ። ጀዛከላ ኡስታዝ። ይገርማል። ወላሂ ሰላም አለይኩም ወራህመቱላሂ ወበረካቱ። እኔ በጣም ደስ የሚለኝ በእስልምና አንድ ሙስሊም እኔ ካፊር ነኝ ብሎ ወላሂ አይናገርም። እንደሚከፍር ስለሚያውቀው በእምነት አይቀለድም። ለእምነቱ ትልቅ ክብር ያለው እዚህ ዓለም ላይ ሙስሊም ነው። እኔ ካፊር ነኝ ብሎ ሙስሊሞች ቤት በተአምር እንደማይገባ ሙስሊም ሰው እኔ አምናለሁ፣ በአላህ ስም እላለሁ። አያደርግም። ቦታቸው ያደርግ። እነሱ ግን ጣጣ የላቸው ሙስሊም ነኝ ብለው እምነታቸውን ለመካድ ብቻ ድራማ ያሰራቸው ያ ነገር። ሰው እንዴት በእምነቱና በምእመኑ ላይ በሚከተሉ ሰዎች ላይ ይቀልዳሉ? አላህ ሙስተዓን። ወአለይኩም ሰላም መርሐበን። በቅድሚያ አልሐምዱሊላህ ያው ሙስሊም መሆን እጅግ በጣም እንደሚያኮራ እንደሚያስደስትና ያው የድኖቹ ላይ የበላይ ድን እንደሆነና እውነተኛው ድን እንደሆነ ሁልጊዜም የምናውቀው ነገር ቢሆንም ደግሞ ዛሬ ይበልጥ ደስተኛ ሆኛለሁ። አልሐምዱሊላህ ኢስላም ሁልጊዜም እውነተኛ ሃይማኖት ነው። በየትኛውም ቦታ የሚያሳፍርም አንገት የሚያስደፋም አይደለም። የትኛውም ቦታ በቃ ሽንጥ ገትረህ ልትልለት ልትቆምለት የምትችለው ሃይማኖት ነው። አልሐምዱሊላህ እሱን ጌታዬ ማመስገን እፈልጋለሁ። ሲቀጥል ደግሞ ወዳችኋለሁ እጅግ በጣም አድርጌ ሊላሂ ረቢል ዓለሚን ወዳችኋለሁ። ንጽጽር ላይ የምትሰሩ ወንድሞች እናንተ ጀግኖች ናችሁ፣ ለኔ የልቤ ምርጦች ናችሁ። አልሐምዱሊላህ ሲቀጥል ኢንሻአላህ አንዲት ልጅ ደሴ ወሎ ቦረና ነው እኔ የምኖረውና ደሴ እየተማርን ያለ አንዲት ልጅ ነበረችና እዛ በአጋጣሚ ነው ወደ ቦረና ተመልሼ ስለነበረ አራዳ ገበያ ደሴ እቃ የምትገዛው ልጅ ነበረ የሚያከፋፍልና እሱ ስለ እስልምናና ስለ ክርስትና ንጽጽር ያዋራታል። ከዛ እሷ ደግሞ አቅም የለኝም ማለችና ያው ከኔ ይሻላል ብላ ስላሰበች ወደኔ አመጣችሁ። ወደኔ አምጥታው ስለነበረ እኔ ደግሞ እዚህ ከክርስትናው ጋር እያነጻጸርኩ ማች እያደረኩኝ በደንብ ለጥያቄዎቹ ምላሽ መስጠት አልቻልኩ። ይስተካከላል። እሺ ይሰማል። ሰላም አለይኩም። ወአለይኩም ሰላም። እኔ ሙስሊም ነኝ እሱ እና ጠንካራ ሙስሊም አልነበርኩም እና አሁን ነው ቅርብ ጊዜ ነው መስጊድ ቁርአን በደንብ መቅራት የጀመርኩት እና የሆኑ ሁለት ጥያቄዎች ነበሩ መጠየቅ እችላለሁ? አንደኛው ጥያቄ እስልምና ተሰግድ ማለት ነው። ምን አልከኝ? አንደኛው ጥያቄ ሰላት ስንሰግድ ዙህርና አስር ድምፅ ለምንድን ነው የማናሰማው? ከዛ በኋላ ደግሞ መግሪብና ኢሻ ላይ ሁለት ረካ በኋላ ለምንድን ነው ድምፅ ሁለቱም በውስጥ የምንቀረው? አምላክ አላህ ስብሐነ ወተዓላ በዚህ መልኩ እንድንሰግድ ስላዘዘ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ በዚህ መልኩ ሰግደው በዚህ መልኩ ስገዱ ብለው ስላዘዙ ትልቁ ነገር እዚህ ዓለም ላይ አምላክ አላህ ስብሐነ ወተዓላ በነቢያት በኩል ያዘዛን ትእዛዛት መፈጸም ነው። እርሱ ባዘዘ መልኩ መፈጸም እርሱ አምልኮ ነው። አምልኮ ማለት አምላክ በነቢያት በኩል የሚያዘን ትእዛዝ ያ ነቢይ በተገበረው መልኩ ተግብረህ መፈጸም መገኘት ነው። ስለዚህ አላህ ስብሐነ ወተዓላ በዚህ መልኩ እንድንሰግድ ስላዘዘ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ከሰገዱ በኋላ ሶሉ ከማ ረአይቱሙኒ ኡሰሊ አሉ። ልክ እኔ ስሰግድ እንዳያችሁኝ አድርጋችሁ ስገዱ አሉ። አምላክ አላህ ስብሐነ ወተዓላ በዚህ መልኩ እንድንሰግድ አዟል እርሱ።
ለዚያ ነው። አይ ጥያቄ ደግሞ ቁርአን አሁን እየቀረበኝ ማለት ነው። ቁርአን ላይ ብዙ ቦታ ላይ አላህ እንዲህ አላደረግንላችሁም እንዲህ አላደረግንም ሲል እኛ የሚልበት ምክንያት አምላክ አላህ ሱብሓነሁ ወተዓላ ከአንድ በላይ ስለሆነ ነው ብለው ለሚያስቡ ሰዎች የመጀመሪያው እርሱን በር ዘግቶታል። አላህ አንድ ብቻ ነው ብሎ ቁል ሁወ አላሁ አሐድ ይላል። በል እርሱ አላህ አንድ ነው አለ። እሺ ሁለት ሊሆን ይችላል ወይ ብለን እንዳናስብ ሁለትን አንስቶ ሁለት አይደለሁም ብሏል። ወቃለ አላሁ ላ ተተኺዙ ኢላሀይን ኢስነይን ኢነማ ሁወ ኢላሁ ዋሂድ፣ ሁለት አድርጋችሁ አትያዙኝ እኔ አንድ ብቻ ነኝና አለ። ሶስት ወይንም ስላሴ ለሚሉትም ዘግቶባቸዋል ይህን በር። ወላ ተቁሉ ሰላሳ ኢንተሁ ኸይረን ለኩም ኢነማ አላሁ ኢላሁ ዋሂድ አሉ። ሶስት አትበሉ ካለ በኋላ ከዚህ ንግግር ተቆጠቡ እኔ አንድ አምላክ ብቻ ነኝ ያለ ተናገረ። ስለዚህ እርሱ ሁለትነትና ሶስትነት ስላለው ነው ወይ ለሚሉ ሰው ዘግቶታል እርሱ። ታዲያ እኛ ሲል ከምን አንጻር ከተባለ እኛ የሚለው ቃል ለሁለት ይከፈላል። አንደኛ ብዜትኛነት አለ፣ ሁለተኛ የግነተኛነት አለ። የብዜትኛነት ማለት ብዙ አካሎች ሆነው አንድ ስራ ሰርተው ሳሉ ከመካከላቸው አንዳቸው ያን ስራ በሚያቀርብ ጊዜ የሚገልጽበት አገላለጽ ነው፣ እኛ ብሎ ይናገራል። ሁለተኛ ደግሞ የግነተኛነት ነው። ብቻውን ሆኖ ሳለ አንድ አካል ክብሩንና ግነቱን ልቅናውን ለመግለጽ የሚናገርበት የሆነ አነጋገር ነው። ገብቶሃል? ይህን አነጋገር በርካታ ቦታ ላይ መንግስታቶች ይናገሩታል። ለምሳሌ በቁርአን ላይ ሌላ አካል አንድ አካል ሆኖ ሳለ በብዜት ራሱን ይገልጻል የሚባል ነፋሉ። ሱለይማን ዓለይሂ ሰላም ወይም ሰለሞን ንጉስ ነው አይደለ? እርሱ ክብሩና ልቅናውን ለመግለጽ ብቻውን ሆኖ ሳለ እኛ እያለ ይናገራል። ማስረጃ ወዑሊምና መንጢቅ ጠይር ወኡቲና ሚን ኩሊ ሸይን ኢነ ሃዛ ለሁወ ልፈድሉ ሙቢን እያለ ይናገራል። ወዑሊምና ማለት ተስተማርን ማለት ነው፣ ብቻውን ሆኖ ሳለ። ወሑሽረ ሊሱለይማን ጁኑዱሁ ሚነል ጂኒ ወልኢንሲ ወጠይር ፈሁም ዩዛዑን ሐታ ኢዛ አተው ዐላ ምን ይላል? ወለቀድ አተይና ዳውደ ወሱለይማነ ዒልማ ወቃለ አልሐምዱሊላህ አለዚ ፈደለና ዐላ ከሲሪን ሚን ዒባዲሂል ሙእሚኒን ወወሪሰ ሱለይማን ዳውድ ወቃለ ያ አዩሃ ናሱ ዑሊምና መንጢቀ ጠይር። ሱለይማንን ሰለሞንም አለ ካለ በኋላ አላህ ይህ ግለሰብ አንዱ ብቻውን ሆኖ ሳለ ራሱን በብዜት ይገልጻል። እኛ ተስተማርን፣ ወኡቲና ሚን ኩሊ ሸይ ከሁሉም ነገር ተሰጠን ይላል። ተሰጠሁ አይደለም የሚለው ተሰጠን። ገብቶሃል? ልክ እንዲሁ ሌላ ፈርዖንን ብንወስድ ምን ይላል? ቃለ አለም ኑረቢከ ፊና አለ ካለ በኋላ አላህ አለም ኑረቢከ ፊና፣ ፊና የሚለው የብዜት ቃል ነው። በእኛ ውስጥ አላሳደግንህምን እያለ ይናገራል። እና ኸድር ልክ እንዲሁ ሱረቱል ካህፍ ላይ ገሺና አን ዩርሂቀሁማ ጡግያነን ወኩፍራ ይላል። ፈራሁ ሳይሆን የሚለው ፈራነ እያለ ራሱን በብዜት ይገልጻል። ይህን የመሰለ አገላለጽ ነው። ስለዚህ አንድ አካል ብቻ ነው ሳለ ክብሩና ልቅናውን ለመግለጽ እኛ እያለ የሚናገርበት ያነጋገር ዘይቤ በቁርአን ላይ ነፍ ቦታ ላይ እናገኛለን። ይህን ይመስላል። እሺ ዮኒ መጣ። መጥቻለሁ። ብታወጣኝም ተመልሼ በትዕግስት አንተን ማውራት እሱ ፍቀድልኝና እንድላውራ። እሺ ይቻላል። ይኸውልህ ቅድም እንዳታወራ ፈልገን አይደለም ዮኒ። ይኸውልህ የሆነ ርዕስት ከተነሳ አዳምጠኝ በደንብ እባክህ። ይኸውልህ ትልቅ ሰው ነው። በዚያ ርዕስት ላይ ወሬ ከተጀመረ ይቀጥል። ኡስታዝ እንዲህ ተረጋጉ፣ እዚህ ያላችሁ ሰዎች ስሙ፣ ሙስሊሞች እንደዚህ ናቸው፣ 1400 ሰው ምናምን እንዲህ አይነት ጨዋታ ተወው። እሺ ቀጥታ በርዕስቱ ላይ አንሳና በዚያ ላይ እየቀጠልክ አውራ። እኛም ልክ በዚያ ላይ እንደምናወራ እየተጠያየቅን ከዚያ ስንጠይቅ ትመልሳለህ፣ ስጠይቀን እንመልሳለን። ቅድም መድኃኒት ተደርጎ የሚል የለም እያልከን ነበር አይደለ? እሱ ላይ ነው ቅድም ስትጮህ ነበረው ነው ወይስ ተሳስቻለሁ? መድኃኒት ተደርጎ የሚል የለም ብለሃል አይደለ? አሁን ቀጥታ መድኃኒት ተደርጎ እንደሚል ልናሳየ ነው። እሺ ኢምራን ትልቁ ላይ ሆነ አንዴ ኢንሻአላህ። ይሄን ጨርሱና ግን ዮኒ ስላሴ ላይ ቅድም ሐሳብ ወደ ስላክ እሱ ላይ ማስረጃ ታቀርባለህ ኢንሻአላህ። የትኛው ሊፈተው እሱ መድኃኒት ተደርጎ የሚል የለም ስላለ የሐዋርያት ሥራ ምዕራፍ 5 ቁጥር 31 ነው። አውጣለሁ ያውና አሁን እዚህ ጋር አንብበው መድኃኒት ተደርጎ የሚል እንዳለ እግዚአብሔር መድኃኒት እንዳደረገው ቃል በቃል ተነግሮልሃል። አንብብ ዮኒ። እሺ ኡስታዝ ዮኒ አንብበው ቀጥታ ቃሉ መጨረሻ ላይ ስትወጣ ትወስደኛለህ። ችግር የለውም። አሁን አንብበው ቃሉ ወንድሜ። ቆይ አንዴ አነባዋለሁ። ይኸው ጥቅሱን አወጣልኝ አልኩህ። ፊት ለፊት ነው የማነበው። ወይኔ በፈጣሪ አይደለም ወንድሜ፣ አንብበው። ይኸውልህ ሌሎችም ጊዜ ስለምንሰጣ ለአንተ ጊዜ ብቻ አይደለም ይሄ ሌሊቱ ይወጣል አይደል? ስለዚህ አንብበውና ቀጥታ መድኃኒት ተደረገ የሚል የለም ስላልክ ቅድም ያውና አወጣንልህ። አሁን አንብበው ቀጥታ። አድራጊው ማን ነው ወንድሜ? አድራጊው ማን ነው? እግዚአብሔር አብ ነው። ያውና ታገኘዋለህ። ያው እግዚአብሔር ብሎ መጀመሪያ ላይ አስቀምጠዋል። አሁን አንብበው። መደረጉን አመናያቸው አይደለ? ግን አድራጊው ማን ነው ወደ ነው መጣ። አሁን በታምናላችሁ ያትበል። እኛ አሁን ስለ እምነት ሳይሆን ስለ ውይይት ነው። አሁን አንብበው ቃል። እሺ ችግር የለውም። አይ ይህ እግዚአብሔር ለእስራኤል ንስሐ የኃጢአት ስርየት ይሰጥ ዘንድ ራስም መድኃኒትም አድርጎ አደረገው ይላል ወንድሜ። ያ ሰላም ሁለት እንደውም ነው ያለው፣ አድርጎ የሚለውም አደረገውም የሚል አለ። ስለዚህ ኢየሱስ ክርስቶስ መድኃኒት ተደርጎ ነው አይደለ?
አዎ እንዴ በደንብ ነው የጌታ ሰው አሁን በቃ እውነት ኢምራን እንዳያጨብጭብልህ ራይት አድርግለት። በትልቁ ይደረግልሃል። ጨርሰናል። ቅድም ግን አልተደረገም። ከኢምራን ጋር መቀጠል ትችላላችሁ። ቅድም ያነሳው ሀሳብ አለ፣ ስላሴ ቃሉ የለም ግን ሀሳቡ አለ ስላልክ በዚያ ላይ ኢምራን ሊያወራ ይፈልጋል። አውራው ትንሽ። እሺ አንዴ ኡስታዝ ኢምራን ቆይ አንዴ ይሁን። እኔ እድል ስጡኛ። አውራ እንዴት ነው ወይ እንዴ? እናንተ ብቻ ናችሁ እንዴ? እሺ ሳሳስ እንደደረገሽ አውራ። ይህንን ቃል የተናገረው እግዚአብሔር አብ ስለ ልጁ ስለ ኢየሱስ ክርስቶስ ነው። በዚህ ጥቅስ በደንብ አድርግቼ አብራለሁ አምናለሁ። እስቲ ግን ኢምራን አንተም አንድ ጥቅስ አውጣልኝና እዛ ጥቅስ ላይ ከዛ አስተያየትን ሰጣለህ፣ የግል አስተያየትን። አይ ቆይ እኛ ጥያቄያችን እነሱ አልነበረም። ዋናው ቅድም አንተ ኢየሱስ መድኃኒት ያደረገው የለም አልክ። አሁን ደግሞ አምናል። ዋናው እሱ ነው። መጽሐፉን ቅድም ክደው ነበረ። አሁን ግን ወንድሙ እሱ በደንብ አድርጎ አሳምነዋል። ዘጋ። አሁን ወደ ቅድም ተመለስና ስንት አምላክ ነው የምታመልከው? ኢብራኒ ስንት አምላክ ነው የምታመልከው? ስማኝ ኢምራን አንዴ ስማኝ። እሰማሃለሁ ግን ከርዕሱ ውጭ አትወጣብኛል። ስንት አምላክ ነው የምታመልከው? ስማኝ አድምጠኝ። ድምፅህ ርቋል። ዝም ብዬ አደመኩላቸው። አምነህ ባላ ሰጥተው እኮ ስትናገር ካለ ሌላ መናገር የምፈልገው ነገር አለ ካለ ልስጥ። አሁን ይቀራ ካለ እሺ ቀጥል። አለ እንደዚህ ስጡኛ አይደል? ሰጠን ቃውር ተጨረስ እኮ ብራዘር። ሌላ የምታወራው አለ? መጽሐፍን እንኳን መንግባ ከዚህ በላይ የምታወራለህ እሱ ነበረ። መድኃኒት እንደተደረገ አምላክ እንደቀባው ካመንክ ሌላ ምን ትፈልጋለህ? በቃ ዋናው ፖይንታችን እሱ ነበረ። ምን አልከኝ? አውራ እኮ ብለኸኛል እኮ አይደል ኢምራን? እሺ ድምፅህ ርቋ። ድምፅህን አስተካክለውና ሀሳብ ካለ ቀጥል። እሺ የቅድሙ ያወጣችሁልኝ ጥቅስ መድኃኒትን ላከው እንጂ አድርጎ ላከው የሚል አይደለም ነው እንጂ ያልኩት። አድርጎ ላከው የሚለው ጥቅስ በመጽሐፍ ቅዱስ ላይ አልተሰፈረም የሚል ንግግር አላደረኩም። ግን አሁንም የጠቀሳችሁትም ጥቅስ ቢሆንም ከአውዱ አኳያ ሲፈታ አሁን እናንተ የሰጣችሁት አይነት ትርጉም አይደለም ያለው። ግን ይሁን ላስቆምህ። እንዴት ተሳስተሃል? አመጣው ነው የሚለው እንጂ ላከው አይልም። አሁንም ተሳስተሃል። አያ መጽሐፍ ቅዱስ ራሱ አላነበብከውም። የመጽሐፍ ምሳሌ ምንድን ነው የሚለው? ሐሰተኛ እንደሆነ በቃሉ ጨምረህ። ስለዚህ አንተ ሐሰተኛ ነህ። የእግዚአብሔር ቃል ጨምረሃል። የእግዚአብሔር ቃል አመጣ ነው እንጂ የሚለው ላከ አይልም። ተው በቃ መጽሐፉን አታውቀውም ሲጀመር። አንብበትና አሁን ጥያቄያችን እሱ አይደለም። ወደ ጥያቄያችን ተመለስና ማንን ነው የምታመልከው ነገር? ብዙ ህዝብ መመራ ይሄን ድረስ ለምን ደምሽ? በቃ ሰማን። እሺ ተቀበለ። በቃ ትክክል ነህ። ተስማማን። በቃ ችግር የለውም። እሺ አሁን ወደ ፖይንቱ ተመለስና ስንት አምላክ የምታመልከው አይደለም? ቆይ እንዴ እዚህ ላይ እኔም የራሴን ምልከታ ላስቀምጥ። እሺ እዚህ ጋር እየቀረ ሀሳብ አለ። አሁን ስታወራ ራሱ አንደኛ መጽሐፉን አታውቀውም። የእግዚአብሔር ቃል ትጨምራለህ። ሌላም ሀሳብ ነው እያወራህ። ሰዓት አትፍጅብን። ሀሳባችን አሁን እያሱ አይደለም። ሀሳባችን ምንድን ነው? ማንን ነው የምታመልከው? ማወቅ የምፈልገው ነገር የምታመልኩትን አምላክ ስለሆነ እሱ ንገረን። እሺ ኢምራን ዕብራውያን ምዕራፍ 1 ላይ ያወጣልኝ። ጥያቄ ምንድን ነው? ጥያቄ ንገረኝ እስኪ አንዴ። እዚሁ ይሄን ነው ጥያቄው። ጥያቄው እንድገመው እስኪ አንዴ። ምን ብዬ ጠየቀው? አሁን ጥያቄው ምንድን ነው? ኢየሱስ እግዚአብሔር አብ መድኃኒት አድርጎ እንደላከው ሌላ ወሬ የምታወራው ጆሮ እየሰማ አይደለም ማለት ነው። አንድ አዳምጠኝ። እኔ አልጠየኩም፣ እሱ ጨርሰናል። የእኔ ጥያቄ የምታመልከው አምላክ ማን ነው? ሞባይልን ወደ ጆሮ አስጠጋው ሀቢቢ። ምንድን ነው የምናስጨርሰው? ፖይንቱ እኮ ዘጋኸው። በቃ አሁን ጥያቄያችን እሱ አይደለም ማለት ነው። ምን ይሻላል? እሺ በቃ ያው በቃ አንድ ደቂቃ ሰጥቻለሁ፣ አሳጥረው። ከዛ በኋላ ስላሴ አትመልስ። አሁን ያደማ ይሄን ሁሉ የሚያደርገው የሚያመልከውን አምላክ ስለማያውቀውና መናገር ስለከበደው ነው። ግን እንታገሳለን። ታገሱላቸው። አንድ ደቂቃ ነገር እሱን አውጣልኝና እነሱም ያንበቡ። እዚህ ላይ ያሉትም ያንበቡ። እሺ ምን ላውጣልህ? ችግር የለውም። ምን ላውጣልህ? ዕብራውያን ምዕራፍ 1 ላይ ችግር የለውም። ዕብራውያን ቁጥር ስንት? ከቁጥር 1 ጀምሮ ያለውን ታነብልኝ። እሺ አውጥቼልሃለሁ። በጣም ጥሩ። እሺ አንብበው እስቲ። ለምንድን ነው ማስረጃ? አንተ አንብበ ማስረጃ ነው። እሺ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረ። እርሱም የክብሩ መንጸባረቅ የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንንም በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ከፍ አድርግልኝ ወደ ላይ። እሺ አንዴ ግን ጥያቄያችን ምንድን ነበረ? የምታወራው ሌላ ጥያቄያችን ላይ እዚህ ጥቅስ አስረዳሃለሁ። ስለማን እየተወራ እንደሆነ ዓለማትን በፈጠረበት እንዳጭበረበሯቸው አሳያለሁ። ግን የመጀመሪያው ሀሳብ ምንድን ነበረ? አያችሁ አጀማ ክርስቲያኖች እንደዚህ ናቸው። አንድን ሀሳብ ይሸሹና ለመደበቅ ወደ ሌላ ጥቅስ ይሄዳሉ። እኛ ዕብራውያን ኢየሱስ አምላክ ጥያቄያችን ስለ አምላክነት አይደለም። ቅድም አንተ ራስህ በራስህ አንደበት ምን አልክ? ኢየሱስ የተቀባ ነው፣ ሰዎችን ያድናል አልክ። እኛ ደግሞ ከመጽሐፍህ ራሱ እንደማይችልና አምላክ ራሱ መድኃኒት አድርጎ እንደላከው አሳየ። ፖይንቱ እሱ ነበረ። ለማንኛውም ይሄን አስተዋል። እዚህ ጋር ምንድን ነው ሀሳብ? ሞግት ምንድን ነው? ቁጥር 3 ሞግት ምንድን ነው? አድምጠኝ። ቀጥል። እያደመኩ ነው። ከዚህ በኋላ የሚጠቅሰው ስማኝ። ቁጥር 7 ላይ ያለውን አንብብልኝ። በቃ ተወው ባጭሩ። በቃ ችግር የለውም። ስለ መላእክት መናፍስት አገልጋዮች የሚያደርግ ይላል። ስለ ልጁ ግን አምላክ ሆይ ዙፋንህ እስከ ዘላለም ድረስ ነው። የመንግስት በትር የቅናት በትር ነው። ጽድቅን ወደድክ አመጣጣለህ። ስለዚህ እግዚአብሔር አምላክ ከጓደኞች ይልቅ በደስታ ዘይ ይቀባ። እሺ በቃ ይኸውልህ ኢምራን ፈልገው አችን በሰማያዊ አድምቅልኝ እስኪ አንዴ በደንብ እንዲታይ። አድምቅልህ አታስብ። ግን ልንገርህ ካሁን ልንገርህ ወላሂ ያልኩህ ሳታስብ ወጥም ግን ደስ ይበላል። መጀመሪያ ቀጥል። ችግር የለውም። እሺ
ስለ መላእክቱ መናፍቅ አገልጋዮች የእሳት ነበልባልን የሚያደርግ ካለ በኋላ ይሄንን ልቀበል 8 ላይ እሺ ቀጥል የሚያደርግ ይላል። ስለ ልጁ ግን አምላክ ሆይ ሄለው አብ ነው ልጁን እያለ ያለው አምላክ ሆይ ዙፋን እስከ ለዘላለም ጸንቶ ይኖራል፣ የመንግስትህን ብትር የቀንነት ብትር ነው። የትኛው ማይነር ነብይ ነው ላለው አምላክ መልእክት መጥቶለታል። አየካ አሁን ቅድም እናንተ የጠቀሳችሁልኝ ጥቅስ ምንድን ነው ያላችሁኝ? በቃ እዚህ ጋር አሁን ብራዘር ቆይ ረጋ በልና አሁን ዕብራውያንን ከፍተን እያወራ መጀመሪያ ጥቅሱን እየተናገረ ያለው ማን ነው? ልፈተለ ጥቅሱ መጀመሪያ ሰው ሊላውጣ መጀመሪያ ዕብራውያን 1:8 ላይ ስለ ልጁ ግን በጣም እያዘንኩ ቢሆንም አንድ ሰብ በዚያ እንዳትሸወድ ነብዩ ዳዊት ነው እየተናገረ ያለው። ማስረጃ ላሳይህ አመጣለሁ። ላቅርብልህ ማስረጃ ከገዛ መጽሐፍ ልክፈትልህ። እሺ መጀመሪያ ከየት ቤተ እምነት ነህ? ከየት ቤተ እምነት ነህ? ፕሮቴስታንት። ከፕሮቴስታንት ኮሜንታሪ ልጥቀስልህና እዛ ከመሄዳችን እቺ ቁጥር ታያለች፣ እዚህ ጋር አለች። እቺ ቁጥር ታያለች። እቺ ምንድን ናት? አይ ብዙ አይታይም። ትንሽ አይነን አሰራ ሁሉም ይታያል። መጽሐፍ ቅዱስ ራሱ ተጠቅም በቃል እንገርህ እንደዚህ አይነት ምልክት ሲቀመጡ ኮቴሽን ያስቀምጡልህ ወይም ደግሞ ተመሳሳይ ጥቅስ እየጠቀሱ ነው ያሉት። እሺ ያው ነካናት ስንት ይላል እኮ መዝሙረ ዳዊት ምዕራፍ 45 ልክ ነህ ትንቢት ነው። አይ በጎበዝ። ስለዚህ አይ አይደለ የዕብራውያን ጸሐፊ እየጠቀሰ ያለው ከየትኛው መጽሐፍ ነው? መዝሙረ ዳዊት ምዕራፍ 45 አይ አይደለ። አሁን ወደ መዝሙረ ዳዊት እንክፈተው። ያው ነካን አያ